አንዳንድ ሰዎች ጥሩ ገንዘብ ስላላቸው፣ ጥሩ ስልጣን ስላላቸው፣ ጥሩ እውቀት ስላላቸው በዛ ላይ ይሆናል የራስ መተማመናቸው የሚገነባው። በዛ ላይ ይሆናል ለራሳቸው የሚሰጡት ግምት የሚገነባው። በጣም የሚግባቡ ሰዎች ለራሳቸው የሚሰጡት ግምት ጥሩ የሚሆነው፣ ለራሳቸው የሚሰጡት ዋጋ፣ ለራሳቸው የሚሰጡት ቦታ ከፍ የሚለውና ጥሩ የሚሆነው እነሱ ከሌሎች ሰዎች ጋር ባላቸው ግንኙነት ባላቸው ይሄ አንተ እኮ ተግባቢ ሰው ነህ፣ አንተ በጣም ደስ ትላለህ፣ ትግባባለህ ምናምን ስለተባሉ የሆነ ያላቸው ለነሱ ለራሳቸው የሚሰጡት ቦታ ከፍ እያለ ይመጣል። እውነት እንነጋገር ከተባለ ግን እውነተኛ ማንነታችን በራሳችን ላይ የሚኖረን የራስ መተማመናችን፣ ለራሳችን የምንሰጠው ግምት፣ ለራሳችን የምንሰጠው ቦታ፣ ለራሳችን የምንሰጠው ዋጋ በነገሮች ላይ የተመሰረተ መሆን የለበትም ነው። እንበልና ለምሳሌ የምትግባባ ሰው ሁነህ ከሰው ጋር ያለህ መግባባት በሆነ ምክንያት ቢሰበር፣ እንበልና ብትጣላ እና ሁሉም ሰው ቢጠላህ በአንድ ጊዜ ማንነት ክስክስ ማለት አለበት፣ ወይም ደግሞ ለራስህ የምትሰጠው ግምት ዜሮ መሆን አለበት ማለት ነው። ለምሳሌ በገንዘብ በእውቀት ኦር በሆነ ነገር ላይ ማንነታችንን ከገነባ ነው፣ ወይም ደግሞ የራስ መተማመናችን ለራሳችን የምንሰጠው ዋጋ ገንዘብ ላይ፣ እውቀት ላይ፣ ስልጣን ላይ ኦር ደግሞ ሆነ ነገር ላይ መሰረት አድርጎ ከሆነ ያ ነገር ሲጠፋ የራስ መተማመናችን መውረድ፣ ለራሳችን የምንሰጠው ዋጋ መጥፋት አለበት ማለት ነው? ኖ አይደለም። በትክክል ግን መሆን ካለበት የራስ መተማመናችን በነገሮች ላይ የተመሰረተ ሳይሆን እኛ በራሳችን ላይ የምንገነባው መሆን መቻል አለበት። እንበልና ሀብታም መሆን ያስደስታል፣ ባለስልጣን መሆን ያስደስታል፣ እውቀት መኖር ደስ ይላል። ሰው ሲያደንቅ በጣም ጥሩ ነው። ሰዎች ሲወዱን በጣም ደስ የሚል ነገር ነው። ነገር ግን እነዚህ እንደ ተጨማሪ ነገሮች እኛ ህይወታችን በዙሪያችን ካለው ነገር ጋር በምን መልኩ እየኖርን ነው የሚለውን ነገር ይግለጽ እንጂ የኛን ማንነት ግን የሚለካና የኛን በእኛ ለራሳችን ስለ ራሳችን የሚኖረን ግምት፣ ራሳችን ለራሳችን የምንሰጠው ዋጋና የራስ መተማመናችን ላይ ቁሳዊ በሆነ ነገር ውጫዊ በሆነ ነገር ላይ መደገፍ አለበት ማለት አይደለም። የራስ መተማመን ግን በራስህ ላይ እንዲቆም ስታረገው ገንዘብ ስላለህ ገንዘብህን ከግምት ውስጥ አስገብተህ መሆን የለበትም። እውቀት ስላለህ እውቀትህ ላይ፣ ስልጣን ስላለህ በስልጣን ወይም ደግሞ ሰዎች ስለሚያደንቁህ በሰዎች አድናቆት ኦር ደግሞ ከሰዎች ጋር በጣም ጥሩ ስለምትግባባ በአንተ በመግባባት አቅምህ ላይ መሰረት አድርገህ መሆን መቻል የለበትም። እነዚህ ነገሮች ህይወትክን የሚያሳምሩ ያንተን ማህበራዊ ህይወት ያንተን የወደፊት ስኬት እነዚህ የሚመዝኑ ነገሮች ናቸው። ኦፍ ኮርስ እነዚህ ነገሮች የራስ መተማመናችን የመጨመር አቅም አላቸው። ለራሳችን የሚኖረን ግምትና ለራሳችን የምንሰጠውን ዋጋ ከፍ የማድረግ አቅም አላቸው ነገር ግን ገና ከመጀመሪያው ከፍ ማለት ያለበት ግን በእኛው በራሳችን ነው። በእኛው በራሳችን ነው። ማንም ላይ ጥገኛ መሆን የለበትም። ቁሳዊ ነገር ይጠፋል። ሰው ላይ ብታንተርሰው ሰው ይጠፋል። ቁስ ላይ ብታንተርሰው ቁስ ላይ ይጠፋል። ማንኛውም ነገር ሊጠፋ ይችላል። ማንኛውም ነገር ሲጠፋ ወይም ደግሞ በማይጠፋ ነገር ላይ ነው የራስ መተማመናችንና ለራሳችን የምንሰጠው ክብርና ዋጋ ሊመሰረት የሚገባው። ለዛ ነው ብዙ ጊዜ አንዳንድ ሰዎች ሀብታቸው ሲጠፋ የሌለ ይሰበራሉ። ስልጣናቸው ሲወሰድ የሌለ ይሰበራሉ። በቃ ድብርት ውስጥ ይገባሉ። ራሳቸውን ሊያጠፉ ይችላሉ። ኦር የሆነ ነገር ሊያደርጉ ይችላሉ። አንዳንዱ ሰዎች እንደው ቢሰዳደቡ፣ ለምሳሌ ባልና ሚስት ቢሰዳደቡ ራሳቸውን አጠፉ ልትባሉ ትችላላችሁ። ኦር ደግሞ የሆነ ነገር አደረጉ ልትባሉ፣ በቃ የማይጠበቅ ከነሱ አደረጉ ልትባሉ ትችላላችሁ። ይሄ እንደዚህ አይነት ነገሮች ሲከሰቱ ሁሉንም ሰው ይረብሻሉ አይደለ? ግን በቀላሉ ወይም ደግሞ በተቻለ መጠን
ልናስተካከላቸው የሚችሉ ነገሮች ናቸው። ምክንያቱም ውስጣዊ ነገሮች ናቸው። ይሄ ህመም አይደለም አይደለ? አይ ነው ከባድ ነው። ግንኙነቶች፣ ማህበራዊ ህይወቶች እንደዚህ ከባድ ናቸው ይገባኛል። ነገር ግን እውነተኛ የራስ መተማመናችን እውነተኛ የራሳችን ዋጋ በእኛው በራሳችን ላይ ሲመሰረት ግን እነዚህ ነገሮች የሆነ ሰዓት እንደሚስተካከሉ ስለምናውቅ ራሳችን ቶሎ ለችግር አናጋልጥም ነው። አይ ቲንክ ምን ለማለት እንደፈለኩ ትረዱኛላችሁ ብዬ አስባለሁ። በሆነ ነገር ውጫዊ በሆነ ነገር ቁሳዊ በሆነ ነገር ላይ የተንተራሰ የራስ መተማመን ውጫዊና ቁሳዊ በሆነ ነገር ላይ መሰረት ያደረገ ለራሳችን የምንሰጠው ዋጋ ያ ውጫዊና ቁሳዊ የሆነ ነገር ሲጠፋ በአንድ ጊዜ ማንነታችን ይሰበራል። በአንድ ጊዜ ውስጣችን ይጎዳል። በዛን ሰዓት ሌላ ሰው ነው የምንሆነው። ሌላ ሰው በቃ ሊተራሊ ምንም ተስፋ እንቆርጣለን። ከእንግዲህ ምን ዋጋ አለኝ? በቃ እንደዛ አይነት ነገሮች ነው ይመጣል። ከዛ ድብርት ይመጣል። ከሰው ጋር መገናኘት አይኖርም። ለብቻ መለየት ይመጣል። የተዋረርን፣ የተሸነፍን፣ የረከስን እንደዛ አይነት ስሜቶች ናቸው የሚመጣው። ለምን? የኔ ክብር የኔ ዋጋ መሰረቱ የሆነው ምን ላይ ነበር? ገንዘቤ ላይ። ስለዚህ ገንዘቡ ስላለ የኔ ክብር ከፍ አለ ማለት ነው። የኔ ዋጋ ለራሴ የሚሰጠው ዋጋ የራስ መተማመን ከፍ አለ ማለት ነው። ያ ገንዘብ ሲጠፋ በራሴ የማልተማመን ሰው ሆናለሁ። ለራሴ የምሰጠው ግምት የወረደ ይሆናል። ለራሴ ምንም ዋጋ የሌለኝ አይነት ስሜት ይሰማኛል። ተስፋ ቆርጣለሁ። ከዛ በኋላ ከእንግዲህ ምን ዋጋ አለኝ ዘን አንዳንዶች ራሳቸውን ሊያጠፉ ይችላሉ። እንደዛ አይነት ነገሮች ይፈጠራሉ። ነገር ግን መሆን የነበረበት ገና ከመጀመሪያው ውጫዊ በሆኑ ነገሮች ላይ ማንነታችን መሰረት ሊኖረው አይገባም ነው። እዚህ ጋር ይህን ስናገርና ይህን ሳነሳ ጀስት ገንዘብ ጥቅም እንደሌለው፣ እውቀት ጥቅም እንደሌለው፣ ስልጣን ጥቅም እንደሌለው ኦር ደግሞ ማህበራዊ ህይወት ጥቅም እንደሌለው አድርጌ እያወራሁ አይደለም። እነዚህ ነገሮች ሁሉ ዋጋ የላቸውም እያልኩም አይደለም። የራሳቸው የሆነ ዋጋ አላቸው። ማንነታችን እኛው በራሳችን ላይ ሲገነባ ጀስት እንደ ሰው ቁጠሩት። ገንዘብ፣ ስልጣን፣ እውቀት፣ የማህበራዊ ህይወት ምናምን ሲጨመር እዛ ላይ ደግሞ ጀስት ለሰውነታችን ልብስ እንደመጨመር አድርጋችሁ አስቡት። ሐሳቤ ገብቷችኋል አይደለ? መጀመሪያ የኛ ይሄ ነፍስ ያለው አካል መኖር መቻል አለበት። ጀስት እኛ ላይ መሰረት ያደረገ እውነተኛ የራሳችን ስለንቦና ማለት ነው። ዘን ይሄ እውቀት፣ ገንዘብ ምናምን ሲኖር ምን ይሆናል ማለት ነው? ልክ ፈጣሪ ለሰጠን ቅዱስ ለሆነው ማንነታችን ውጫዊ ሽፋን ገመና አልባሽ ምናምን ይሆናል ማለት ነው። ምክንያቱም ድህነት ገመና ይገልጻል። እውቀት ማጣት ገመና ይገልጻል። ገበናችንን ያሳያል። በቃ ባዶነታችንን ያሳያል። ምንም ነገር በማህበራዊ ህይወትም ሁሉም ሰው ቢጠላል ባዶነታችንን ያሳያል። ስለዚህ እነዚህ ነገሮች ውጫዊ ነገሮች ናቸው፣ ያስፈልጋሉ። እንደ ቤዚክ ነገሮች ናቸው። በቃ የምበላው ያስፈልገኛል ካልኩ እነዚህን ነገሮች ማሟላት አለብኝ። ጀስት ከምበላው ልክ እንደምበላው የሚያስፈልገኝ ነገር ነው። ከሰው ጋር አብሮ ለመኖር ብዙ እንደ ሰው በህይወት ለመቆየት የሚያስፈልጉኝ ነገሮች ናቸው። ምናልባት የሚያስፈልጉበት መጠንና ሁኔታ ሊለያይ ይችላል። ነገር ግን እኔ አንድ ሰው ወንድ ከሆነ ወንድነቱ መመስረት ያለበት የራስ መተማመኑ አንድ ወንድ ለራሱ የሚሰጠው ዋጋ፣ ለራሱ የሚሰጠው ግምት፣ ለራሱ የሚሰጠው ቦታ መመስረት ያለበት በራሱ ላይ ነው። ለምሳሌ ይህን ሳነሳ በምን ላይ ይመስረት ካላችሁኝ፣ ለምሳሌ አንዳንድ ጊዜ በምን ላይ ይመስረት የሚባል ጥያቄ ሊመጣ ይችላል። እንዴ የኔ ህይወት እኮ ለምሳሌ የኔ ሰውነት የተገነባው እኮ ከብር አይደለም፣ ከስልጣን አይደለም፣ ወይም ደግሞ ከእውቀት አይደለም። ሰውነቴ ቅዱስ ተደርጎ የተሰራው በዛ አይደለም። ጀስት መጀመሪያ እንደዚህ ዲዛይን ሆኖ የወጣው ከነዛ ነገሮች ነፃ ሆኖ ነው የተሰራው። ስለዚህ ሰው ሆኜ በመፈጠሬ ብቻ ምንም አይነት ቁሳዊና ውጫዊ ነገር ሳያስፈልገኝ ስነ ልቦናዬም ራሱን ሆኖ መቆም ይችላል። እነዚህ ሁሉ ሲፈልጉ ዜሮ ይሆኑ ፈጣሪ ሙሉ አካል እስካደረገን ድረስ ጤነኛ እስካደረገን ድረስ የማሰብን የማገናዘብን እሱ የሰጠን ማንነት እስካለ ድረስ ሁሉም ሳይኖሩ መኖር ይቻላል። ሁሉም ሳይኖሩ መኖር ይቻላል ስል አያስፈልጉም ማለት ሳይሆን
ፈጣሪ የሰጠን ጤናችን ካለ አካላችን ካለ ማሰብ የምንችል የምንሰራ ሰዎች ከሆን እነዛን ሁሉ ማሟላት እንችላለን። ነገር ግን ምን ከሆን በራሳችን ላይ የተመሰረተ ስነ ልቦና ካለን ማድረግ እችላለሁ፣ ምንም አያስፈልገኝም፣ ይሄን ራሴ ማሟላት እችላለሁ። ለምሳሌ ስልጣን ሄደ ጀስት ብሰራ እኮ ምንም ይመጣል ይሄዳል። በራሴ የምተማመንና በማንነቴ በራሴ የተገነባ ከሆነ ስልጣን ስለመጣ ስለሄደ፣ እውቀት ስለመጣ ስለሌለ፣ ገንዘብ ስለመጣ ስለሄደ፣ ሰዎች ስለመጡ ስላልመጡ ሳይሆን እኔ ባለሁበት ቦታ ላይ እኔ ነኝ። በነገሮች እንደዚህ የሚዛነፍ ማንነትና ስነልቦና ሊኖረኝ አይችልም። ራሴን ችዬ የተገነባሁ ሰው ነኝ ማለት ነው። ይሄ ደግሞ ምን ይፈልጋል? ስኪል ይፈልጋል። ይሄ ደግሞ አስተዋይነትን፣ ጥረትን ይፈልጋል። አንድ ሰው የራሱን የሆነ የቢዝነስ መስመር ለመገንባት ከሚከፍለው መስዋዕትነት በላይ ራስን መገንባት ትልቅ መስዋዕትነት ይጠይቃል። ለምን? ከሐሳባችን ጋር ነው የምንታገለው፣ ከስሜታችን ጋር ነው የምንታገለው፣ ከባህሪያችን ጋር ነው የምንታገለው። ተፈጥሮ ከሰጠችን ባህሪ፣ ሁኔታዎች እንድንቀይር ካደረጉን ባህሪ ጋር ታግለን ነው ያን የምንፈልገውን ስነ ልቦና እንድንገነባ፣ የምንፈልገውን ራስ መተማመናችን እንድናመጣ፣ ለራሳችንን የሚያስፈልገን እውነተኛውና ትክክለኛውን የራስ መተማመንና ለራስ ዋጋ መስጠት የምናመጣው ልክ ለቢዝነስ፣ ለእውቀት፣ ለስልጣን፣ ለምናምን ከምንከፍለው መስዋዕት በላይ መስዋዕት እየከፈልን ነው። ምክንያቱም የምንፈልገው ማንነት ስንገነባ ከራሳችን የምንተዋቸው ብዙ ነገሮች አሉ። መተው የማንፈልጋቸው ብዙ ነገሮች አሉ። ለመዋጋት የሚከብዱ የራሳችን ባህሪያቶች፣ የራሳችን ስሜቶች፣ የራሳችን አስተሳሰቦች አሉ። እነዛን ነገር ለይቶ ማወቅ ይፈልጋል። ከዛ በኋላ እነሱን አውቀን ነው እንደገና እነሱን እያስተካከልን የምንሄደው። ራስን መገንባት፣ ራስን ማሳደግ፣ በስነ ልቦና ራስ ከፍ ብሎ መገኘት ማለት እሱ ስለሆነ ማለት ነው። ስለዚህ የኛ በራሳችን ላይ የተመሰረተ የራስ መተማመን፣ የኛ በራሳችን ላይ የተመሰረተ በቁስ ያልተገደፈ ለራሳችን ዋጋ መስጠት የኛ ማንነት ሲሆን ጥሩ ስነ ልቦና ገንብተናል ማለት ነው። ስለዚህ ማንነታችን በምንድን ላይ ነው የተገነባው? እጅግ በጣም ወሳኝ ነገር ነው። ቀላል ይመስላል፣ ግን የአንድን ሰውን ህይወት የመቀየር አቅም ያለው ትልቅ በጣም ነው። በጣም ያስደሰተኝ ነገር አንድ ነገር ልንገራችሁ። ቅርብ ጊዜ መርካቶ ላይ የሆነ ህንፃ ተቃጥሎ ነበርና የሆነ ቢዝነስ እና የተቃጠለበት ባለቤት ገንዘብ ይመጣል ይሄዳል፣ ዋናው ጤና ብሎ የተናገረው ነገር አለ። ገንዘብ ይመጣል ይሄዳል፣ ዋናው ጤና። በቃ ይሄ በራስ መተማመናችን የሚያሳይ ነው። በራስ መተማመናችን በቃ ይሄ ነው ትክክለኛው አስተሳሰብ። የዛ ሰው አስተሳሰብ የራስ መተማመኑ በገንዘቡ ሳይሆን በራሱ ላይ የተመሰረተ ነው ማለት ነው። ሌላ ቢሆን ለምሳሌ ገንዘቡ የሱ ትልቅ የመከበሪያ ምንጭ፣ የሱ የራስ መተማመን ምንጭ ቢሆን ኖሮ ገንዘቡ ሲቃጠል ምንድን ነው የሚሆነው? ቀጥታ እጥፍጥፍ ብሎ ሲያዝን ሲያለቅስ በቃ ራሴን አጠፋለሁ ምናምን ሲል ልታገኙት ትችላላችሁ ማለት ነው። እናም የራስ መተማመናችን በምንድን ላይ የተገነባው? እስኪ ራሳችሁን ጠይቁት። ኪዝኖት አባውት ማንም ሰው ሁላችንም ቢሆን የየራሳችን ትንሽም ቢሆን ተሰጥኦ አለን። ልዩነቱ ምናልባት አንዳንዱ ከድሃ ቤተሰብ፣ አንዳንዱ ከሀብታም ቤተሰብ፣ አንዳንዱ ከገጠር፣ አንዳንዱ ከከተማ ይሆንና የአኗኗር ዘይቤያችንን ከፍና ዝቅ ሊያደርጉት ይችላሉ። አንዳንዶቻችን ለፈተና ቅርብነን፣ አንዳንዶቻችን ደግሞ ብዙ ፈተና ላናይ እንችላለን። ስለዚህ ነገሮችን የምንረዳበት መንገድ ልክ እንደየ አስተዳደጋችን፣ እንደየ አኗኗራችን፣ እንደየ ትምህርት ደረጃችን ሊለያይ ይችላል። ነገር ግን ፋክት ኢዝ ኦልዌይስ ፋክት፣ እውነት ምንጊዜም እውነት ነው። የኛ ወንድ፣ ሴት፣ ወጣት፣ አዛውንት መሆናችን፣ ትንሽ ትልቅ መሆናችን፣ ሀብታም ድሃ መሆናችን ፀሐይ ወጥታ የምገባበትን አቅጣጫውን አይቀይርም። እውነት እውነት ነው የሚሆነው። ስለዚህ በራስ መተማመናችን የሚገነባው ውጫዊ በሆነ ነገር ሳይሆን ራሳችን ላይ ማድረግ እችላለሁ የሚለውን እኛነታችን በገንዘብ ኦር በውጫዊ በቁሳቁስ ነገር በሰው ኦር ደግሞ በእኛ ድርጊቶች በእኛ ዙሪያ ባሉ ነገሮች የሚገለጽ መሆን መቻል አይደለም። ልክ እንዲህ አካላችን
ልክ እንደ አካላችን ራሱን የችሎ የቆመ ስነ ልቦና ሊኖረን ይገባል ነው። ከነዛ ስነ ልቦና መገለጫዎች አንዱ ደግሞ ለራሳችን የምንሰጠው ዋጋና ስለ በራሳችን የሚኖረን በራስ መተማመን ነው ማለት ነው። ስለዚህ እናንተ ምን አይነት ሰዎች ናችሁ? እስኪ በኮመንት አስቀምጡልኝ። ምን አይነት ሰዎች ናችሁ? ለምሳሌ ሪሊ ገንዘብ ስለሌለን የበታችነት ስሜት የሚሰማችሁ ኦር ስላልተማርኩ ብላችሁ የበታችነት ስሜት የሚሰማችሁ ኦር ምን ብዬ ልንገራችሁ፣ እነዚህ ሁሉ ነገሮች የሚያስፈልጉ እንጂ የእናንተ የስነ ልቦና ወይም ደግሞ የኛ የስነ ልቦና መሰረቶች አይደሉም። ጀስት እንዲያጋዥ ነገሮች ናቸው። ከተገኙ የሚያግዙ የሚያጅቡ፣ ካልተገኙ ግን የኛን የስነ ልቦና የሚገሉ ነገሮች አይደለም ለማለት ነው። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ብታደርጉ የበለጠ ጠቃሚ ነገሮችን ይዤ እንዲመጣ ያግዘኛል። መልካም ቀን ይሁንላችሁ።